አዲስ ነገር ከቴምር ፕሮፐርቲስ በ5 ሚሊዮን 500 ሺህ ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ 1 መኝታ በ5 ሚሊዮን 500 ሺህ ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 500 ሺህ ሙሉ ክፍያ እንዲሁም ባለ 3 መኝታ በ9 ሚሊዮን 700 ሺህ ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2 ሚሊዮን 800 ሺህ ሙሉ ክፍያና በ900 ሺህ ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላችኋል። ለዝርዝር መረጃ ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሄዝቦላህ በሊባኖስ ለተፈጸመው ጥቃት ምላሽ በመስጠት ወደ ሰሜን እስራኤል ሮኬቶችን ተኮሰም። አሜሪካ ለኢራን ድርድር የልዑካን ቡድን ልካለች። ቴህራን ዩራኒየምን አሳልፋ ለመስጠት ፍንጭ ሰጥታለችም ተብሏል። የተኩስ አቁም ስምምነት በታወጀ በጥቂት ሰዓታት ውስጥ ኢራን በሳውዲ አረቢያ ላይ ጥቃት መሰንዘሯ ተገለጸ። እነዚህንና ሌሎች ጉዳዮችን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። ሄዝቦላህ በሊባኖስ ላይ ለተፈጸመው ጥቃት ምላሽ በመስጠት ወደ ሰሜን እስራኤል ሮኬቶችን ተኮሰም። በሊባኖስ በደረሰው ከፍተኛ የእስራኤል ጥቃት የሟቾች ቁጥር 254 መድረሱም ተሰምቷል። የሊባኖሱ ጠቅላይ ሚኒስትር የሀገሪቱ ወዳጆች እነዚህን ጥቃቶች ባሏቸው መንገዶች ሁሉ እንዲያስቆሙም ጥሪ ማቅረባቸው ተሰምቷል። የሊባኖሱ ታጣቂ ቡድን እስራኤል በሀገሪቱ ላይ የምታደርገው ወረራ እስኪቆም ድረስ አጸፋዊ እርምጃው እንደሚቀጥል ይፋ አድርጓል። ሄዝቦላህ በሊባኖስ ላይ ለተፈጸሙት የቅርብ ጊዜ ጥቃቶች ምላሽ ለመስጠት ወደ ሰሜን እስራኤል ሮኬቶችን መተኮሱን ገልጿል። ቡድኑ ሐሙስ ማለዳ ባወጣው መግለጫ እስራኤል የተኩስ አቁም ስምምነቱን በመጣሷ ምክንያት ማናራ የተባለውን የእስራኤል ሰፈራ በሮኬት ኢላማ ማድረጉን ገልጿል። ሄዝቦላህ አክሎም ምላሹ የሚቀጥለው በሀገራችንና በሕዝባችን ላይ የሚሰነዝረው የአሜሪካ እስራኤል ጥቃት እስኪቆም ድረስ ነው ብሏል። ቀደም ብሎ የዲዮት አህኖሮት የተባለው ጋዜጣ እንደዘገበው ከሆነ ከ9 ሰዓታት መረጋጋት በኋላ ከሊባኖስ ወደ ሰሜን እስራኤል የተተኮሰ ሚሳኤል በላይኛው ጋሊሊ አካባቢ መክሸፉን ዘግቧል። ጋዜጣው አክሎም ሚሳኤሉ መተኮሱን ተከትሎ በጋሊሊ ፓንዳሃል የአየር ጥቃት ማስጠንቀቂያ ሳይረን መሰማቱንም አክሏል። ይህ ክስተት የተሰማው አሜሪካና ኢራን የተከፈተውን ጦርነት ለማቆም የሚያስችል የተኩስ አቁም ስምምነት ማድረጋቸውን ካስታወቁ ከአንድ ቀን በኋላ ነው። እስራኤል ከኢራን ጋር የተደረገውን የ2 ሳምንት የተኩስ አቁም እንደምትደግፍ ብትገልጽም ከኢራንና ፓኪስታን ባለስልጣናት መግለጫ በተቃራኒ ስምምነቱ ሊባኖስን እንደማያካትት አጥብቃ ተናግራለች። እንደ ሊባኖስ ሲቪል መከላከያ ዘገባ ከሆነ የእስራኤል ጦር ረቡዕ ዕለት በመላ ሊባኖስ ባደረገው መጠነ ሰፊ አየር ድብደባ ቢያንስ 254 ሰዎች ሲገደሉ 1165 የሚሆኑ ደግሞ ቆስለዋል። እንደ ዘገባው ከሆነ እስራኤል ከማርች 2 ጀምሮ በሊባኖስ ላይ በፈጸመችው ጥቃት ከ1530 በላይ ሰዎችን ገድላለች። ሊባኖስ በእስራኤል ገዳይ ጥቃቶች ምክንያት የአንድ ቀን ብሔራዊ የሐዘን ቀን አወጀች። በቤይሩት፣ በቤቃ ሸለቆ፣ በሊባኖስ ተራራ፣ በሲዶና በደቡባዊ መንደሮች እስራኤል በሰነዘረችው ጥቃት ቢያንስ 254 ሰዎች ሲገደሉና ከ1000 በላይ ደግሞ መቁሰላቸውን ተከትሎ ብሔራዊ የሐዘን ቀን ታውጇል። ጥቃቱ የተፈጸመው አሜሪካና እስራኤል ከኢራን ጋር የተኩስ አቁም ስምምነት ባወጁ በጥቂት ሰዓታት ልዩነት ውስጥ እንደሆነም ተነግሯል። እስራኤል በፈጸመችው ጥቃት ቢያንስ 254 ሰዎች ሲገደሉ 1165 ሌሎች ደግሞ መቁሰላቸውን ተከትሎ ሊባኖስ የአንድ ቀን ብሔራዊ የሐዘን ቀን አውጃለች። እንደ ሊባኖስ ሲቪል መከላከያ ገለጻ የሟቾች ቁጥር በከፍተኛ ሁኔታ የጨመረ ሲሆን ይህም በቴል አቪቭ እየተፈጸመ ባለው ጥቃት ውስጥ ከፍተኛ ደም የፈሰሰበት ቀን ሆኖ ተመዝግቧል ነው የተባለው። በመላ ሀገሪቱ ባልቤክ፣ ናባቲህ፣ ሲዶና ጢሮስን ጨምሮ በተለያዩ አካባቢዎች የጉዳት ሰለባዎችም ተመዝግቧል። የሊባኖስ ጠቅላይ ሚኒስትር ናውፍ ሳላም የተኩስ አቁም ጥረቶች እየተደረጉ ባሉበት ወቅት እስራኤል ሕዝብ በብዛት በሚኖርባቸው
የመኖሪያ አካባቢዎች ላይ ጥቃት እየፈጸመች ነው በማለትም ክሳቸውን አቅርበዋል። አሜሪካ ለኢራን ድርድር የልዑካን ቡድን መላኳ ተሰማ። ቴህራን ዩራኒየምን አሳልፋ ለመስጠት ፍንጭ አሳይታለችም ተብሏል። የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሌቪት ለጋዜጠኞች እንደገለጹት በድርድሩ ላይ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ፣ የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ እና የትራምፕ አማች ኩሽነር ይሳተፋሉ ተብሏል። ካሮሊን ሌቪት በሰጡት ጋዜጣዊ መግለጫ የአሜሪካ ኢራን የተኩስ አቁም ስምምነትን በደስታ የገለጹ ሲሆን ፕሬዝዳንት ዶናልድ ትራምፕ ስለ ስምምነቱ ዝርዝር ጉዳዮች ለመወያየት የድርድር ቡድናቸውን ወደ ፓኪስታን እንደሚልኩ አስታውቋል። ሊቬት እንደገለጹት ቡድኑ በአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የሚመራ ሲሆን የአሜሪካ ልዩ መልእክተኛ ስቲቭ ዊትኮቭ እና ኩሽነርም ይሳተፋሉ። የመጀመሪያው ዙር ድርድር ቅዳሜ እንዲካሄድ ቀጠሮም ተይዟል ተብሏል። በተጨማሪም ኢራን የያዘችውን የበለጸገ ዩራኒየም ክምችት አሳልፋ ለመስጠት ፈቃደኛ መሆኗን ለአሜሪካ ፍንጭ መስጠቷን ሊቬት ገልጸዋል። ይህ ፕሬዝዳንቱ የማይደራደሩበት ቀይ መስመር ነው፣ ይህም ተግባራዊ እንዲሆን ቁርጠኛ ናቸው ሲሉ ሊቬት በመግለጫቸው ላይ አንስተዋል። ኢራናውያን ዩራኒየሙን አሳልፈው እንደሚሰጡ ፍንጭ ሰጥተዋል ወይ ተብሎ ሲጠየቁም አዎ ሰጥተዋል ሲሉ ምላሽ የሰጡ ቢሆንም ዝርዝር መረጃ ግን ከመስጠት ተቆጥበዋል። አሜሪካና ኢራን አሁን ባለው የተኩስ አቁም ስምምነት ላይ ከመድረሳቸው በፊት ኢራን መጀመሪያ ያቀረበችው የውሳኔ ሐሳብ በአሜሪካ ዘንድ ተቀባይነት እንዳልነበረው ለጋዜጠኞች ተናግረዋል። ሊቬት ስለ ሆርሙዝ የባህር ሰርጥ ጉዳይም መረጃ ሰጥቷል። ትራምፕ የሆርሙዝ ሰርጥ ለነዳጅ ጫኝ መርከቦችና ለሌሎች ትራፊኮች ያለምንም ገደብና ያለምንም ክፍያ ክፍት እንዲሆን እንደሚፈልጉም አንስቷል። የፕሬዝዳንቱ አፋጣኝ ቅድሚያ የሚሰጠው ጉዳይ ሰርጡ ያለምንም ገደብ በክፍያም ይሁን በሌላ መልክ ሳይገደብ እንዲከፈት ነው ብለዋል። በሆርሙዝ ወሽመጥ በኩል ረቡዕ ዕለት የተሰላፊ መርከቦች ቁጥር መጨመሩንም ሊቬት ለጋዜጠኞች አንስተዋል። ሆኖም በአሁኑ ወቅት የሆርሙዝ ሰርጥ በማን ቁጥጥር ስር ነው ለሚለው ጥያቄ ምላሽ ለመስጠት ፈቃደኛ ሳይሆኑ ቀርተዋል። የሆርሙዝ ሰርጥ በዓለም ላይ ካሉ እጅግ ስትራቴጂካዊ የባህር መተላለፊያዎች አንዱ ሲሆን በዓለም ላይ በባህር ከሚጓጓዘው ድፍድፍ ነዳጅና የተፈጥሮ ጋዝ ውስጥም 20 በመቶ ያህሉ በዚሁ ሰርጥ በኩል ይተላለፋል። ቴህራን ከአሜሪካና ከእስራኤል ጋር የተኩስ አቁም ድርድር እያደረገች ባለችበት ወቅት በሰርጡ በሚያልፉ መርከቦች ላይ ክፍያ ወይም ቀረጥ በመጣል ቁጥጥሯን ሕጋዊ ለማድረግ እየሞከረች ነው ተብሏል። ትራምፕ ግን ረቡዕ ዕለት አሜሪካና ኢራን በጋራ ክፍያውን ሊሰበስቡ የሚችሉበትን መንገድ ጠቁመዋል ነው የተባለው። የተኩስ አቁም ስምምነት በታወጀ በጥቂት ሰዓታት ውስጥ ኢራን በሳውዲ አረቢያ ላይ ጥቃት መሰንዘሯ ተሰማም። የምስራቅ ምዕራብ የነዳጅ መስመር በአሁኑ ወቅት ሳውዲ አረቢያ ድፍድፍ ነዳጅ ወደ ውጭ የምትልክበት ብቸኛው አማራጭ መስመር በመሆኑ ጥቃቱ ስትራቴጂካዊ ጉዳት አድርሷልም ተብሏል። ከነዳጅ መስመሩ በተጨማሪ በሳውዲ አረቢያ ግዛት ውስጥ የሚገኙ ሌሎች ወሳኝ ተቋማት የጥቃቱ ሰለባ መሆናቸው ተነግሯል። ይህ አዲስ ክስተት በኢስላማባድ ሊጀመር በታቀደው የሰላም ድርድርና በቀጠናዊ ደህንነት ላይ ስጋት ከመጋረጡ ባሻገር የተኩስ አቁሙን ህልውና አደጋ ደቅኖበታል። የሳውዲ ብቸኛ የነዳጅ መውጫ መስመር መመታቱ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መቃወስ ሊፈጥር ይችላል ሲሉ ተንታኞች ስጋታቸውን አስቀምጠዋል። የባህረ ሰላጤው አገራት ለሰላም ድርድሩ ያቀረቡት የባህር ላይ ደህንነትና ጣልቃ አለመግባት ጥያቄ ገና ከጅምሩ ጥሰት ደርሶበታል። የኢራን አብዮታዊ ዘብ በሊባኖስ ላይ የሚፈጸመው ጥቃት ከቀጠለ ጸጸት የሚያስከትል ምላሽ እሰጣለሁ ሲል አስጠነቀቀም። የኢራን አብዮታዊ ዘብ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል ዘግቧል። አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስና ጽዮናዊቷ አጋሯ ከባድ ማስጠንቀቂያ አለን ብሏል። በውዷ ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ረባሽ ላይ እንሰነዝራለን ሲል ዝቷል። የአገሪቱ ብሔራዊ የዜና ወኪል ኢርና የአብዮታዊ ዘቡ ባለስልጣናትን በመጥቀስ በኩሩ ሄዝቦላ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ ነው፣ ጦሩ ከባድ ምላሽ በጨካኙ ወንጀለኛ አገዛዝ ላይ ለመውሰድ እየተዘጋጀ ነው ማለታቸውን ዘግቧል። አዲስ ነገር ከቴምር ፕሮፐርቲስ በ5,500,000 ሙሉ ክፍያ ብቻ በአፍሪካ ህብረት ቡልጋሪያ መብራት የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። ድርጅታችን ቴምር ፕሮፐርቲስ በእውነተኛ የ30% ቅናሽ ባለ አንድ መኝታ በ5,500,000 ሙሉ ክፍያ፣
ባለ 2 መኝታ በ6 ሚሊዮን 500 ሺህ ሙሉ ክፍያ እንዲሁም ባለ 3 መኝታ በ9 ሚሊዮን 700 ሺህ ሙሉ ክፍያ የመኖሪያ አፓርትመንት ቤቶችን እየሸጥን እንገኛለን። እንዲሁም የንግድ ሱቅ ለመግዛት ላሰባችሁ በ2 ሚሊዮን 800 ሺህ ሙሉ ክፍያና በ900 ሺህ ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን መንገድ አመቻችተናል። በተጨማሪም በአነስተኛ ቅድመ ክፍያ በረጅም ጊዜ አከፋፈል ያለምንም ተጨማሪ ክፍያና ወለድ የቤትም የሱቅም ባለቤት መሆን የሚችሉበትን መንገድ አመቻችተንላችኋል። ለዝርዝር መረጃ ከታች በምናስቀምጥለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።